ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። አሜሪካ በያዝነው ዓመት ብቻ በሶማሌ ላይ 109 አየር ጥቃት ማከናወኗ ተገለጸ። ቲክቶከሮቹ ተለቀሙ። በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ ወንጀል የፈጸመችው ግለሰብ እንድትቀጣ መወሰኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በስተት ወደ ባንክ ሂሳቡ የገባውን 8.4 ሚሊዮን ብር ለባለቤቱ ስለመለሰ ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሜሪካ በያዝነው ዓመት ብቻ በሶማሌ ላይ 109 አየር ጥቃት ማከናወኗ ተገለጸ። የአሜሪካ የአፍሪካ ኮማንዶ አፍሪኮም በሶማሊያ ውስጥ እያደረገ ያለውን ዘመቻ በያዝነው ዓመት በ2025 ከመቼውም ጊዜ በላይ ተጠናክሮ መቀጠሉን ገልጿል። አፍሪኮም ባወጣው መግለጫ በቅርበት ማለትም ከኖቬምበር 26 እስከ ዲሴምበር 3 ቀን ባለው ጊዜ ውስጥ በጁባላንድና በፑንትላንድ 7 የአየር ጥቃት መፈጸሙን አስታውቋል። ይህም በያዝነው ዓመት 2025 ይህ ተቋም በሶማሊያ ውስጥ ያደረገውን ጥቃቶች ብዛት 109 አድርሶታል ነው የተባለው። አሜሪካ በሶማሌላንድ በአንድ ዓመት ከፍተኛ ጥቃት ስትፈጽም ይህ ከፍተኛ የሚል ሪከርድ የያዘ ነው ተብሏል። ለዚህ ሪከርድም የፕሬዝዳንት ትራምፕ አመራር ከፍተኛ ሚና ተጫውቷል ነው የተባለው። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው በ2019 በሶማሊያ ወታደራዊ ጥቃት እንዲፈጸም ትዕዛዝ የሰጡት 63 ጊዜ የነበረ ሲሆን ይህ ከአሜሪካ ፕሬዝዳንቶች መካከል ቀዳሚ ደረጃ እንዲይዙ አድርጓቸዋል ነው የተባለው። ምክንያቱም ፕሬዝዳንት ጆ ባይደን በ4 ዓመት የስልጣን ዘመናቸው በሶማሌ ላይ ጥቃት እንዲፈጸም ትዕዛዝ የሰጡት 51 ጊዜ ብቻ ሲሆን ፕሬዝዳንት ባራክ ኦባማ ደግሞ በ8 ዓመታት የስልጣን ዘመናቸው ይህንን ትዕዛዝ የሰጡት 48 ጊዜ ብቻ ነው ተብሏል። ፕሬዝዳንት ትራምፕ በሁለቱ የስልጣን ዘመናቸው በሶማሌ ላይ በአጠቃላይ 219 የአየር ድብደባ እንዲፈጸም ትዕዛዝ መስጠታቸውን መረጃዎች ያሳያሉ። አሜሪካ በሶማሌ ላይ የአየር ጥቃት የምትፈጽመው በሽብርተኝነት በተፈረጀው አይኤስአይኤስ እና አልሻባብ ይዞታ ላይ ሲሆን በእነዚህ ታጣቂዎች ላይ የአፍሪካ ህብረት ሰላም አስከባሪ ኃይሎች በምድር ኃይል ውጊያ መግጠማቸው ይታወቃል። አሜሪካ የምታከናውናቸው የአየር ጥቃቶች ለሰላም አስከባሪው ኃይል ትልቅ ሽፋን በመስጠት እንደሚያግዙ ታላይን ዘግቧል። በስተት ወደ ባንክ ሂሳቡ የገባውን 8.4 ሚሊዮን ብር ለባለቤቱ ስለመለሰው አንድ የመንግስት ሰራተኛ መረጃን በተመለከተ ወደ እናንተ እናደርሳለን። የአማራ ክልል ትምህርት ቢሮ ባለሙያ አቶ ቻላቸው ጌጡ በስተት ወደ ባንክ ሂሳቡ ቁጥራቸው የገባውን 8.4 ሚሊዮን ብር በታማኝነት ለባለቤቱ መመለሳቸው ተገለጸ። ህዳር 13 ቀን 2018 ዓ.ም ከዋሽ ባንክ አቶ አብዱል ሰመድ መሐመድ የተባሉ ደንበኛ ወደ ኦሮሚያ ህብረት ስራ ባንክ ለአቶ መሐመድ ኢብራሂም 8.4 ሚሊዮን ብር እንዲላክላቸው ጥያቄ ቢያቀርቡም ገንዘቡ በስተት ወደ አቶ ቻላቸው ጌጡ ሂሳብ ገቢ ሆኗል። አቶ ቻላቸው ጌጡ በስተት ወደ ሂሳብ ቁጥራቸው የገባውን ገንዘብ በታማኝነት ለባለቤቱ ተመላሽ በማድረግ አርአያነት ያለው ተግባር ፈጽመዋል። የአማራ ክልል ትምህርት ቢሮ ላሳዩት ታማኝነትና አርአያነት ያለው ተግባር አቶ ቻላቸው ጌጡን አመስግኗል። በተመሳሳይ የኢትዮጵያ ንግድ ባንክ ለአቶ ቻላቸው የምስጋና ደብዳቤ ጽፎላቸዋል። ቲክቶከሮቹ ተለቀሙ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ
የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው 3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደስ ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። በተመሳሳይ የቅን ልቦች የበጎ አድራጎት ድርጅት ለጸጥታ አካላት ለአዲስ አበባና ለፌዴራል ፖሊስ ጥሪውን አቅርቧል። በቲክቶክ የማህበራዊ ገጽ ላይ የሚተላለፉ መልእክቶች በተለይም ቅጣት እየተባለ የሚደረጉ አግባብነት የሌላቸውና ባህልን የሚመርዙና መጪውን ትውልድ የሚጎዱ መልእክቶች አሉ በማለት ይህንንም እንዲያስቆም ለፖሊስ መልእክቱን አስተላልፏል። በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ ወንጀል የፈጸመችው ግለሰብ በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ መወሰኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ ወንጀል የፈጸመችው ግለሰብ በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ መወሰኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተከሳሽ አበበች ቡናሻ የተባለች ግለሰብ ወንጀሉን የፈጸመችው መስከረም 7 ቀን 2018 ዓ.ም ከቀኑ 7 ሰዓት በየካ ክፍለ ከተማ ወረዳ 10 ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው። ተከሳሿ የግል ተበዳይ በር ላይ ቆሻሻ ደፍታ ስትመለስ የግል ተበዳይም ለምን እንደዚህ ታደርጋለሽ ብላ በምትጠይቅበት ሰዓት በተፈጠረ አለመግባባት ተከሳሽ ፊት ላይ አሲድ በመድፋት በግራ አካሏ ላይ ከፍተኛ ጉዳት ማድረሷን በየካ ክፍለ ከተማ ፖሊስ መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል። ፖሊስ የግል ተበዳይ መጎዳት ሪፖርት ከደረሰው ጀምሮ ወዲያው በቦታው ደርሶም ተጎጂን ወደ ሕክምና በመውሰድ እንድትረዳ ማድረጉን ጠቁሟል። ከሕክምናው ጎን ለጎን ተከሳሿን በቁጥጥር ስር በመዋል ተገቢውን መረጃና ማስረጃ የማሰባሰብ ሂደትና የምርመራ ስራ ማጠናቀቁን ፖሊስ ጣቢያው አመላክቶ በተጠርጣሪዋ ላይ በሕክምናና በሰው ማስረጃ የተጠናቀረው የምርመራ ውጤት ለአቃቢ ሕግ ልኳል። ጉዳዩ በአቃቢ ሕግ ክስ ከተመሰረተ በኋላ ሂደቱን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ህዳር 16 ቀን 2018 ዓ.ም በዋለው ችሎት በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ ወስኖባታል ነው የተባለው። በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። በተቃዋሚ የፖለቲካ ፓርቲ አባላት ላይ የሚደርስ እስርና የቢሮ መዘጋት በተጨባጭ መኖሩን የኢትዮጵያ ምርጫ ቦርድ አረጋግጫለሁ አለ። የኢትዮጵያ ምርጫ ቦርድ በሰጠው ጋዜጣዊ መግለጫ በተለያዩ የተቃዋሚ የፖለቲካ ፓርቲ አባላት ላይ እስር፣ የቢሮ መዘጋት እንደተፈጸማቸው አረጋግጧል። ከፓርቲዎቹ መካከልም የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁዴባ በአባላቶች ላይ እስርና ማስፈራራት፣ በቢሮዎች ላይ መዘጋት እየደረሰብኝ ነው የሚል አቤቱታ ለቦርዱ እንደሚያቀርብ የተናገሩት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ችግሩን ለመፍታት ቦርዱን ጨምሮም ቁዴባና ገዢው ፓርቲ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ካለፉት 2 እና 3 ዓመታት ጀምሮ እየሰራ እንደሚገኝ ተናግረዋል። ከዚህም በተጨማሪ ምርጫ ቦርድ ይህንን እስር ፈጽመዋል ለሚባሉ አካላት ደብዳቤ ስለመጻፉ፣ የታሰሩት አባላትም ለፍርድ ስለመቅረባቸውና ካልቀረቡም ያልቀረቡበትን ምክንያት እየጠየቀ እንደሚገኝ ገልጸዋል። ቦርዱ ለሚያነሳቸው ጥያቄዎች ምላሽ የሚሰጡ አካላት እንዳሉ ሁሉ ምላሽ የማይሰጡ መኖራቸውንም ያነሱት ሜላትወርቅ ይህንንም በተመለከተ ምርጫ ቦርድ ለሚመለከታቸው አካላት ሪፖርት ማድረጉን ጠቅሰዋል።
የትኛውም ተቋም ቦርዱ ለሚጠይቃቸው ጥያቄዎች ምላሽ የመስጠት ግዴታ እንዳለበት ያነሱት ኃላፊዋ ተቋሙ አሁንም በፓርቲዎች አባላት ላይ የሚደርሱ እስራትን በተመለከተ እየጠየቀ ስለመሆኑ በመጥቀስ ከዚህ ውጪ ለቦርዱ የፓርቲ አባሌ ታሰረ ብሎ ጠይቆ ምላሽ ያልተሰጠው ካለ በቁጥርና በመረጃ መነጋገር ይገባል ብለዋል። በተመሳሳይ ቦርዱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢአፓ ተሰርዞብኛል ያለውን ህዝባዊ ስብሰባ በተመለከተ የሚጠበቅብኝን የድጋፍ ደብዳቤ የማዘጋጀትና የህዝብ አገልግሎት መስጫ ተቋማት ለተቃዋሚ የፖለቲካ ፓርቲዎች እኩል አገልግሎት እንዲሰጡ የመወትወት ስራ ሰርቻለሁ በማለት በቀጣይም ይህንን ኃላፊነት እንደሚወጣ አመላክቷል። ቦርዱ ለመገናኛ ብዙሃን ባለሙያዎች በሰጠው መግለጫ የምርጫ ክልሎችን የማደራጀትና የተለያዩ ስራዎችን እያከናወነ መሆኑን በመግለጽ ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን እንዲከናወን የጊዜ ሰሌዳ እንደተያዘለት አስታውቋል። የሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። በዚህም መሰረት ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም መሆኑን አስታውቋል። ቦርዱ ዘንድሮ የሚካሄደው ሰባተኛው ሀገር አቀፍ ምርጫ እየተከናወኑ የሚገኙ ዝግጅቶችንና የምርጫ ጊዜ ሰሌዳን አስመልክቶ መግለጫ ሰጥቷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።